እያናገርንሽ ጥለሽን የገባሽው ተገላምጥሽ ንቀት መሆኑ ነው? ማንን እንደበደለ እናውቃለን። ሲቀጥል አሁን ይሄን የምናወራበት ጊዜ አይደለም። አንቺ ወራዳ አበዛሽው። ጭራሽ እኔ ፊት ልጄ ልትመቻት ነው? ስሚ አንቺ ልጄን እኮ ከፍ ዝቅ እያደረጋችሁ ስትናገሯት እኮ ቻል ያደረኩት ይህ ቀን ያልፋል ብዬ እኮ ነው። ነው እንዴ? ኪያ መስራት ተጫዋች እንጂ ረሳሽው እንዴ? ኪያይ ግን ለምንድን ነው ያሻንጉሊቱን ውጭ ላይ እንዳስቀመጥኩልሽ ያሰብሽው? ምክንያቱም አክስቴ አስፓልቱን ተሻግረሽ አሻንጉሊቱን ታገኘዋለሽ ብላኝ። ምን አስፓልት ተሻግረሽ? አው ከዛ ግን መንገዱ ጠፋብኝ። ይቺ ተንከሲስ እንዴት ህፃን ልጅ አስፓልቱን ተሻግረሽ ትላለች? ይሄን እኮ አስፓልት ስትሻገር መኪና ገጭቷት ትሞታለች ብላ አስባ ነው። እንጂ አስቀመጥሽልኝ አሻንጉሊት ላመጣ። ምን ሻሎም፣ ስለምን አሻንጉሊት ነው የምታወራው? ኪያ ቆይ ለምንድን ነው መተሻል ጠየቅሽኝ? አክስቴ ውጪ ለኔ ሳትናገሪ ለምንድን ነው የወጣሽው? አክስቴ ውጪ ምን ማለሽ ነው? ማዛት ውጪ ስትያት ከቤት ውጭ መስማት ነው። ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ? ተረጋጊ መጀመሪያ። እኔ በኪዩ መረጋጋት አልችልም። እኔ እኮ እንደዚህ ይፈጠራል አላልኩም። በሆዷ ይች ምድር ያልተቀላቀለ ገና በእናቱ ሆድ ውስጥ የተቀመጠ ጨቅላ ህፃን ልጅ እያላት በእንጀራ ልጇ የምትጨክን እጅግ አደገኛ መርዛማ የእንጀራ እናት። አንዳንድ ጊዜ ተፈጥሮ ግን እንዴት ያለ ነው! በጣም ከባድ ነው። ሻሎ ወጥመድ ውስጥ ሊከቷት ኪያን አስፓልት ተሻግረሽ ሂጂ እንድትሞት የፈረዱባት የየዋህነቷን የፈጣሪዋ ጥሎ አልጣላትም። ሻሎም ለሷ የተዘረጋው ወጥመድ ለኪያ የሞት ጽዋ ሳይሳካ ቀረ። የማዛና የቤዛ ወጥመድ ገደል ገባ። በቆፈሩት ጉድጓድ ሊገቡ ጫፍ ደርሷል። አዶኒ የልጁ በዛ ደረቅ ሌሊት አስፓልት ተሻግረሽ ሂጂ የሚለው ትዕዛዝ ከማን መጣ? ከሻሎም ወይስ እንደተናገረችው ከቤዛ እህት? የልጅን ጉዳይ በቀላሉ የምተው አይደለም። እንቅልፍ ነሳው፣ ሰላሙን አሳጣው። ይቺ ጩጭዬ ልጅ አይደለም አስፓልት ተሻግረሽ ይቅርና በሩን ከፍተሽ ዕቃ ተቀበይ የሚለው ነገር ራሱ ልብ ያስደነግጣል። ማን ነው በልጄ ቁማር የሚጫወት? ማን ነው በልጄ የሚቀልድ? አዶኒ ጥያቄ ይጠይቃል። መቻወቀ የዋኋ ታማኟ ልበ መልካሟ ፍቅር ስሰጥ የማሰስት የምትመስለው ጨካኟ የእንጀራ እናት አቅፏት የሚተኛው ሚስቱ ጉድጓድ ቆፍራ እሱና ልጁን ቀብራ ያረገዘችው ልጅና እሷን በሚስትነቷ ንብረቱን ተቆጣጥራ መኖር እቅድ እየነደፈች ቀን እየቆጠረች ያለችው እሷ እንደሆነች መቻወቀ። መዓዛ ለጊዜው እህቷን ያገዘች ብትመስልም የኋላ ኋላ ግን እቅዳቸው ሲሳካላቸው መዓዛ ቤዛንም ገደል ሰዳ ንብረቱን በእጇ ማስገባት ትፈልጋለች። እስከዛው ግን አንዷ ለአንዷ እየተጋገዙ የማይሆን ህይወት እንዲኖሩ ሚስጥራቸውን የሚያውቅ ሰው ሁሉ ማስወገድ። እጅግ አደገኛ ህታማቾች። ልጅ በሆዷ ተሸክማ በህፃን ልጅ የምትጨክን ልጅ ወደዚህ ዓለም ልትቀላቅል ለመውለድ ቀን የቀራት በህፃን ልጅ ላይ ምሕረትና ርህራሄ ያጣች ባልወለደችው ልጅ ጨክና የወለደችው ልጅ የተንደላቀቀ ህይወት እንዲኖር የሰው ሀብት የምታማትር እጅግ አደገኛ ሴት። ሻሎም እውነቱን ግልጽ አድርጋ ብታውቅም ግን ለአባትየው አሳልፋ መስጠት እውነቱን መጋለጥ ሻሎምም እውነቱ ገብቷታል። እነሱ ያሰቡት ሻሎም ሂጂ አምጪ ብላ ላከችኝ ስሻገር እንደዚህ ሆንኩኝ የሚለው ነገር ነው የፈለጉት። ህፃኗ ልጅ ግን ማን እንዳዘዛት ለጊዜው ሻሎም የሚለውን ቃል ብትናገርም እውነታውን ግን አፋጠው ሲጠይቋት ሚስጥሩን ዘረገፈች። አክስቴ አስፓልት ተሻግረሽ አሻንጉሊትሽን አምጪ አለበለዚያ አታገኘውም የሚል መልእክት እንደተነገራት እጅግ አደገኛ እጅግ መርዛማ እህትና ወንድም
እህትና እህቶች ባልወለደቻት ልጅ ጨክና ለመውለድ ቀን የምትቆጥር ባልወለደቻት ልጅ ፍቅር አሳጥታ ለሚመጣው ልጅ ፍቅር ለመስጠት የተዘጋጀች ባሏን አቅፋው እየተኛች ለመቃብሩ ጉድጓድ የምትመስ አደገኛ ሰዎች ጭንብላቸው መቼ ነው የሚገለጠው? ሻሎምስ ለምንድን ነው ዝም ያለችው? የኋላ ኋላ ትዕግስት ያልቋል። የነሱ ማስመሰል መስመር ዘሏል። ይችን ጭጭ ልጅ አስፓልት ተሻግረሽ አሻንጉሊት አምጪ ማለት መኪና ይብላሽ ማለት ነው። ከዚህ በላይ ምን አይነት የክፋት ጥግ የጭካኔ መጠን አለ? አልሳካላቸው ሲል ጭራሽ በልጁ መጡበት። አዶኒም አይኑን መግለጥ ተስኖታል። እነዚህ እህታማቾች ቀን እየቆጠሩ መርዛማነታቸውን እያሰፉ መጥተዋል። የኋላ ኋላ ግን ምንም የማታውቀው ልጅ ይችን ጩጬ ልጅ ሊገሏት ነው። የእናትና ልጅ ጭንቀት። አረመኔ እያናገርሽ የገባሽው ምን ነው? ንቀት መሆኑ ነው ወይ? እኛን ልታከብሪን ይገባል። ምስኪኗ እህቴ እርግዙና በእናንተ ስትጎዳ ዝም ማለት አልችልም። ማን ማንን እንደሚጎዳ እናውቃለን። ሲያከብሩሽ ተከበሪ፣ ለማያከብረኝ ጣጣም የለኝ። ለመጣሽበት መልስ እጥፍ መልስ አለኝ በማለት እንግዲህ የሻሎም እናት በጥፊ ወልውላታለች። እጅግ የሚገርም የመልስ ምት፣ እጅግ የሚደንቅ የመልስ ምት ሰጥታታለች። ጨካኝ የሆኑ እህታማቾች ልጅ በሆዷ ይዛ ባልወለደቻ ልጅ የምትጨክን የእንጀራ እናት ለመውለድ ቀን እየጠበቀች ለሰው መርዝ የምትተፋ እጅግ አደገኛ ሚስት። እሷ አምኖ ልቡን ከፍቶላት፣ እሷ ግን መርዛማ ፈገግታዋን የምትሰጥ በጥርሷ የምትገል አደገኛ ሚስት። እውነታው መቼ ነው የሚገለጽለት? የማዛ ተንኮል፣ የቤዛ ክፋት መቼ ነው የሚገለጠው? ሻሎም ትዕግስቱ አልቆ አፍንጫዋ ላይ ደርሷል። አረመኔነታቸውና አስመሳይነታቸው ልታጋልጥ ቀን ቆርጣ ከዚህ በላይ መታገስ ዋጋ ያስከፍላል። እኔ አልችልም። በኪያ ላይ አንድ ነገር ደርሶ ቢሆን ጸጸቱን አልችለውም። እኔ እንኳን ባላዛት መጠበቅ አቅቶኝ የሚለው ጥያቄ ሰላም ያናሳኛል። ስለዚህ እኒህ ሰዎች ከቀጠሉ ነገ ምን እንደሚፈጥሩ አላውቅም። አሁኑን እርምጃ መውሰድ አለብኝ በማለት እንግዲህ ለአዶናይ የሰሩትን ድራማ ልትናገር ቀን ቀጥረዋለች። ቤዛና መዓዛ ኪያን ከማስወገድ ሻሎምን ማስወገድ ይቀላል። የሁሉም እቅድ አክሻፊ፣ የሁሉም ሀሳብ በታኝ ሻሎም ናት። ስለዚህ ለሻሎም አሪፍ ወጥመድ እናዘጋጅላት እያሉ ነው። ይህ ወጥመዳቸው ይሳካል ወይስ አዶኒ እውነቱን አውቆ የሚስቱን ጨካኝና የክፋት ጥግን ተረድቶ ከቤት መንቅሮ ያስወጣቸው ይሆን? ምን ይፈጠራል? አጓጊና ልብ አንጠልጣይ ሻሎም ቀጣይ ፓርት በጉጉት